ኡስታዝ ያሲን ኑሩና ቦክሰኛው ተፋጠዋል። ሽክራን ዘከለህ አላህ ይርዳ አሚን ከፈበ ኢንሻአላህ ነብዩ ሰለላሁ ዐለይሂ ወሰለም ያስጠነቀቁን ከፍ አታድርጉን ያሉትኝ ጉዳይና ትንቢት ዛሬ ላይ ተፈጸመ። ጥሩ ሴት ማለት የምታስደስተው በቃ ሁሌ እሷ ጋር ባሏ ጋር ፈገግተኛ ናት፣ እንዲጨነቅ ማታደርገው። ማግባት እየቻላችሁ ማታገቡ ሰዎች ምንድነው ምክንያታችሁ? እየቻላችሁ ቆይ ቤት ሰርቼ ነው ቀይ መኪና ገዝቼ ነው ማገባው ምናምን የምትሉ ሰዎች እስላም ነኝ እስከ አሽር ድረስ እስከ አሊፍን ጠቅላላ ቀራሁኝ። የአሽር ወይም ደግሞ የሆነ ህፃናቶች እየተደፈሩ ወንዶች እየተደፈሩ ጾታዊ ጥቃት በከፋዱ ሁኔታ ሁላችሁም አዳምጡኝ። እንደዚህም ቦታ ላይ እንዳይገኙ ወንድም ወይም ደግሞ ጓደኛ ካላ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ እዝነት ቸርነት ሰላም ፍቅር ጤና በያላችሁ በዳር በርሎ በሁላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። ለዛ ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችን ቻናል ቆሞች ሁላችን ቪዲዮ በላይክ እንጀምራለን። ለእስላሞች አለ ከመሰተ የለም ቀጥታ ወደ ዛሬ ቪዲዮ። የዛሬ ቪዲዮአችን ተጀመረ። የመጀመሪያ ቪዲዮአችን ጥሩ ሴት ማለት ምን አይነት ሴት እንደሆነች ኡስታዝ ይነግረናል። ምርጥ ሴት ማለት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምርጥ ሴት ሴቶች እየሰማችሁ ነው። ምርጥ ሴት ኸይሩ ኒሳኢ ጥሩ ምርጥ ሴት ማለት አለቲ ተሱሩሁ ኢዛ ነዘረ ሲያት የምታስደስተው በቃ ሁሌ እሷ ጋር ባሏ ጋር ፈገግተኛ ናት፣ እንዲጨነቅ ማታደርገው ሲያት የምታስደስተው ወቱጢዑሁ ኢዛ አመረ ያዘዛት ጊዜ የምትታዘዘው ደግሞ አየህ ያዘዛት ጊዜ የምትታዘዘው መልካም ሴት እሷ ናት። ወላ ቱኻሊፉሁ ፊ ነፍሲሃ ወማሊሃ ቢማ የክረህ እሱ በሚጠላው ነገር በገንዘቧም በነፍሷም የማትኸልፈው። ረዋሁ ነሳኢዩ ወሰሐሐሁ አልአልባኒ ሰሂህ ያሉት ሐዲስ። ሲያት ደስ የምትለው ያዘዛት ጊዜ መርሐባ አንተ አዘኝ የምትል ትዳር እንዲያምር ያደርጋል። ትዳር እንዲያምር ከሚያደርጉ አንዱ ትእዛዝ ማክበር ነው። እህቶቼ የባሎቻችሁን ትእዛዝ አክብሩ፣ ትዳራችሁ የተሟላ ይሆናል። ሌላኛው ለትዳር ስኬት እንዲያምር አንዱ ባልሽ የሆነ ቻሌንጅ ሊገጥሞ ይችላል፣ የሆነ ችግር ሊመጣበት ይችላል። የዛ ጊዜ አብሽር የምትለው የምታግዘው አብሽር አላህ የጭንቀትን ያስወግድልሃል፣ ይስተካከላል፣ ነገም ሌላ ቀን ነው፣ አብሽር የኔ ውድ እያለች ምታበረታተው። ይህ ብቻ አይደለም እንግዲህ ማግባት እየቻላችሁ ለምንድነው ማታገቡትም እየተባለ ነው። አግቡ ስትባሉ ግን ማግባት እየቻላችሁ ቆይ ቤት ሰርቼ ነው ቀይ መኪና ገዝቼ ነው ማገባው ምናምን የምትሉ ሰዎች ማለት ነው በእርግጠኝነት ከነዚህ ከሶስቱ ነገሮች አትወጡም። ወይ ስሜታችሁን በጾም ገላችሁታል፣ ወይንም ደግሞ ስሜት የሚባል ከናካቴ የሌላችሁም በሽተኞች ናችሁ፣ አሊያም ደግሞ ተደብቃችሁ የምትሰሩት ስራ አለ። ይሄንን ደግሞ እኔ አይደለም ያልኩት ታላቁ ኸሊፋ ዑመር ኢብኑል ኸጣብ ረዲየላሁ አንሁ ናቸው። ወሰላሙ አለይኩም ጀማ። ማግባት እየቻሉ ማያገቡ ብዙ ሰዎች አሉ። ምክንያቱ ምን ይመስላችኋል? እናንተስ አሁን ላይ ያላገባችሁ ከሆነ ማግባት እየቻላችሁ ነው ወይ ያላገባችሁት የሚለውን ጥያቄ ኮመንት ላይ አስቀምጡልን። እንደዚሁም ያገባችሁ ሰዎች አንድ ሰው ለማግባት ሲያስብ ምንን ማሰብ አለበት? አብራችሁ እንግዲህ ኮመንት ላይ ትጽፉልናላችሁ ማለት ነው። ያው ዲን ወሳኝ ነገር ነው። ምርጫችንን ዲን ማድረግ አለብን። እንግዲህ ቅድሚያ ዲን መቀመጥ አለበት። ከዲን ውጭ ያለውን ነገር ነው እናንተ እንግዲህ ምክር የምትሰጡ ማለት ነው። ላላገባን ሰዎች ኮመንት ላይ እንጠብቃችኋለን። ስለ ዱንያ አብዝተን እንጨነቃለን፣ ግን ዱንያ ምን አይነት ሀገር እንደሆነች ኡስታዝ ይነግረናል። ለዱንያ ብዙ አትጨነቁ። ዱንያ አላህ ዘንድ ቦታ የላትም፣ መገልገያ ናት። ጫማ አርጅቶ የምጥለው ጫማ ናት። አፈንጫና ጽድተህበት ምጥላት ሶፍት ናት ዱንያ ማለት። ዱንያ ምን እንደሆነች ማወቅ ከፈለጋችሁ ቆሻሻ መጣያ ጋር ሂዱ ይሉ ነበር ደጋ ቀደምቶች። ሰዎች ዱንያ ሲባል ጀነት የገቡ የጀነትን ቁልፍ የተረከቡ የሚመስላቸው ሰዎች ሀብት ሲያገኙ ምቾት ሲያገኙ ሌላ ፍጡር የሆኑ ሌላ ዓለም ውስጥ የገቡ ይመስላቸዋል። አህዋልህ እንዲቀያየር ሰው ላይ እንድትኮራ አላህ እንድትረሳ የምታደርግህ ዱንያ ማለት ቆሻሻ መጣያ ላይ ስትሄድ የምታያት ናት። ዱንያ እንግዲህ አላፊ የሆነች ሀገር ነች። እንግዲህ የኛ መጓጓዣ የሆነች ሀገር ነች። እንግዲህ ኡስታዛችን ጥሩ አድርጎ ስለ ዱንያ ነግሮናል። ዱንያ ላይ ብዙ ነገሮች ሞክረን ላይሳካልን ይችላል።
ብዙ ነገሮች ሊበላሹብን ይችላሉ። ዱንያ የመፈተኛ ሀገር ነች። አላህ Subhanahu Wa Ta'ala የሚወደውን ሰው ሙእሚን የሆነን ሰው ይፈትናል። በዛም ፈተና ውስጥ እንግዲህ ሙእሚኑ ከተበረ እንደዚሁም አላህ Subhanahu Wa Ta'ala በማመስገን በታጋሽነቱ ከቀጠለ በየውመል ቂያማ አላህ ደረጃውን ከፍ ያደርግለታል። ሁሉም ሰው ይፈተናል። እኔ ላይ ብቻ ለምን እንደዚህ አይነት ነገር ይደርሳል፣ እኔ ላይ ብቻ ለምን በደል ይደርሳል ማለት የለብንም። አላህ Subhanahu Wa Ta'ala ካላችሁ ከምትወዱት ነገር ምርጡ ነገር ላይ እንፈትናችኋለን ይለናል። ሰው እንግዲህ ገንዘብ ያለው በገንዘቡ፣ ቤተሰብ ያለው በቤተሰቡ፣ እንግዲህ ልጆች ያሉት በልጆቹና በሚወደው ነገር እንግዲህ ይፈተናል። ስለዚህ ዱንያ ዘላለማዊ እንዳልሆነች ማወቅ መቻል አለብን። የኡስታዝ መልእክትም እጅግ በጣም ወሳኝና አስተማሪ ነው። ብዙዎች እንግዲህ ያው ከእስልምና ወጥተናል የሚል ድራማ እየሰሩ ይገኛሉ። አሁንም አዲስ ድራማ እንመለከታለን። እስላም ነኝ እስከ አሽር ድረስ እስከ አሊፍን ጠቅላላ ቀራሁኝ። የአሽር ወይም ደግሞ የሆነ የምስጋና ፕሮግራም ሁላ ተዘጋጅቶ እንዳይወርድ ልምዱም ነበር። እንዴት ሰይጣን እንዴት እንዳስታጠቀኝ አላቅም። እግዚአብሔር ይገስጽ እና ጫቱን እዚህ ያለ በዚህ ግን እንጀራ በላለሁ። ምሳ ሰዓት ጫቱን አላወልቀውም። ያን ሁላ ያደረኩኝ አይኔ እንዲፈጦ ውላለሁ። ኦኬ ይላችሁ ግን አሊፍ የሚባል የቁርአን አያ አለበለዚያም ደግሞ አሊፍ የሚባል የቁርአን ምዕራፍ አለ እንዴ? ሐቂቃ ነው የምጠይቃችሁ። እኔ ማላቀው ሌላ ማለት ነው። እኔ በማቀው በ30 ጁዝ ቁርአን ከሆነ እንደዚህ አይነት ነገር የለም። ሙሐመድ ሳሊህ አልዑሰይሚን አንድ ኪታብ አላቸው፣ ከፍሽዋ የሚባል ኪታብ አላቸው። እነዛ ኪታባቸው ላይ ምን ይላሉ መሰላችሁ? የሙሐይምነት ደረጃ ብዙ ነው ይላሉ። ከዚህ ውስጥ አንዱ አላዋቂዎች አዋቂ መስለው ይታያሉ፣ ነገር ግን ስለ አላዋቂነታቸው ምንነት ዕውቀት የላቸውም ይላሉና ልክ እንደዚህ ሰውዬ ማለት ነው። እኔ ስንቴ ላስተምራችሁ እናንተ ሰዎች ግን አሊፍ የሚባል ቁርአን የለም። አሊፍ የአረብኛ አንድ ፊደል ነው፣ አንድ ሆሄ ነው እያልኳችሁ እኮ ነው እንዴ። ምን ቢያንስ ደግሞ ሚዲያ ላይ የምታቀርቡ ሰዎች እኔ ወላሂ እናንተ የምታሳፍሩኝ ባይዘው ማለት ነው። ምን ያክል የዘቀጣችሁና ምን ያክል ስብጎች እንደሆናችሁ ነው በዚህ የምረዳው። ሰምዋን መጥቶ እስኪ ሃን ተምር ያለው ከዛ በኋላ ግን ዲግሪ ያለኝ ብሎ ከዛ በኋላ ሃን ተምር ያለው ቢላችሁ ምን ይመስላችኋል? ላይክ እንደዛ ነው። አሊፍ ቁርአን አይደለችም እናንተ ሰዎች። አሊፍ ባታሳ ጂም እያላችሁ የሚቀሩት ይሄ አፍ መክፈቻ ፊደል ነው። ከዛ በኋላ ገጣጥማችሁ ኢቭን የሆነ ወርድ ኦር ተርም አለበለዚያ ነው የሆነ ሴንቴንስ ራሱ ቢያነብልን እኛ የሰው ቁርአን ቀርቷል ማለት አይደለም። ነገር ግን አረብኛ ያቃል ነው። ሶ ይሄ ሰው በጣም የገረመኝ አሊፍን ቀርቻለሁ። ከዛ በኋላ ግን ምን አለ ክርስትና ተቀብያለሁ። እንደዛ ነው። ድራማውን እንዳያችሁትና እንደታዘባችሁት የግለሰብ ሙስሊም ሆኖ አይደለም አስቦት እንኳን ሙስሊም መሆንን አስቦት እንኳን እንደማያውቅ ታውቅ ንግግር ነው እየተናገረ ያለው። አስር ለማለት እንግዲህ ወደ 10 ስንት ጊዜ ከ5 ከ6 ጊዜ በላይ ሞክሯል። ነገር ግን አልቻለም። አንድ ሙስሊም የሆነ ሰው አስር ማለት በጣም ቀላል ነገር፣ ህፃን ልጅ እንኳን አስር ማለት ይችላል። ለማንኛውም እንግዲህ ያው ከቅርብ ጊዜ ወዲህ ሙስሊም ነበርኩኝ ወደ ሌላ እምነት ገባው የሚሉ ሰዎች በጣም እየበዙ ይገኛሉ። ይህ የሆነበት ምክንያት ደግሞ ያው እስልምና ላይ በጣም እየተሰራ ስለሆነና ብዙዎች ወደ ኢስላም እየመጡ ስላለ በቲክቶክ እንግዲህ ንጽጽር በሚሰሩ ወንድሞቻችን ትልቅ ለውጥና ንቅናቄ በመፈጠሩ ሌሎች የራሳቸውን እምነት እንዲያውቁ ስለ እስልምናም እንዲያውቁ በመደረጉ ምክንያት ይመስለኛል። ለማንኛውም ድራማው ያልተጠና ምንም እንግዲህ ሙከራ አይደለም። ላይክ ትንሽ እንኳን ድራማውን ያላጠኑበት ስክሪፕቱን በደንብ ያላነበቡበት ሁኔታ እንዳለ የሚያሳይ ነው። እና እንደዚህ አይነት ውርደት በዘራችሁ ማይድረስ ነው እንግዲህ የሚባለው። በእምነት አይደለም በዘርም አያስፈልግም እንደዚህ አይነት ውርደት። እንዴት ሰው የራሱን እምነት በውሸት በድራማ ሊያበላሽ ይችላል? እዛ ጋር እንግዲህ የሆነን እምነት ወክሎ ነው የግለሰብ ኢንተርቪው ሲደረግ የነበረው። ያን እምነት አዋረደ ማለት ነው። በድራማ የተመሰረተ እምነት ደግሞ ሁሌም ቢሆን ዘላቂ አይሆንም። ሁሌም ቢሆን ለአምላኪው ራሱ እውነት ነው ብሎ አምልኮ እየተቀመጠ ያለን ሰው የሚረብሽ ያንን እምነትም ማይመጠን ነው። ለማንኛውም እንግዲህ አላህ እውነቱን እንኳን ማጋለጠባቸው። ሁሌም ደስ በሚል ሁኔታ የሚሰሩት ስራ ይጋለጥባቸዋል ሁሌም ማለት ነው። አልহামዱሊላህ እንግዲህ ገና ብዙ እናያለን። ገና ብዙ ምንስቅባቸው በጣም ብዙ ምናያቸው ጉዶች ይኖራሉ። ገና የእስልምና መብዛት የእስልምና እውነተኝነት ያሳብዳቸዋል። አሁን የምንመለከተው ኡስታዝ ካሊድ ክብሮም ስለ ሴት ልጆች ጥቃት የተናገረው መልእክት ይሆናል። ህፃናቶች እየተደፈሩ ወንዶች እየተደፈሩ ጾታዊ ጥቃት በከፋዱ ሁኔታ እየተፈጸመ ጾታዊ ጥቃት መፈጸም ብቻ አይደለም ፈጽመው ሲያበቁ እየተገደሉ ሶሳይቲው ለምዶ ስክሮል አድርጎ ነው የሚያሳልፈው። ጥቂቶች ደሚር ያላቸው
ሰዎች ብቻ ይህን ነገር ይቃወማሉ። ማህበረሰብ ምን ለምዷል መሰለ? በራሱ ላይ ካልደረሰበት በስተቀር ቁስሉ አይሰማውም። ወሬውን በብዛት እንድንሰማው አደረጉንና እኛም መሰላት ጀመርን። ምን አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም? ጎረቤቱ ተርቦ ጠግቦ ያደረ ከእኛ አይደለም መባል እኮ በጣም ከባድ ነገር እኮ። ማንኛውም ማዕሩፍ በሆነ ጉዳይ ወተዋሰው ቢልሐቅ አለ። እንደ ማህበረሰብ በጋራ እንመካከራለን። ሴቶች እየተጠቁ ነው፣ ህፃናት እየተደፈሩ ነው ያሉት፣ ብዙ ሴቶች እየተገደሉ ነው ያሉት። ሀገራችን በጣም ጭቆና እየበዛባት ይገኛል። እንግዲህ ይህን ጉዳይ ሁሉም አብሮ ተባብሮ ሊያስቆመው ይገባል። ትክክለኛ የሆነ ህግና ፍትህን እኚህ ሴቶች እንግዲህ ማግኘት መቻል አለባቸው። ይህ ጉዳይ ለመስራት ደግሞ አንድ ሰው ብቻ በቂ አይደለም፣ ሴቶች ብቻ በቂ አይደሉም። ሁሉም ወንዱም ሴቱም ባለስልጣኑም ህፃኑም ትልቁም ሙቀት ያለውም ሙቀት የሌለውም የተማረውም ያልተማረው ሁሉም ሊረባረብበት የሚገባ ጉዳይ ነው። እንግዲህ ያው በዚህ ጉዳይ ላይ ሁላችንም ችላ ላንለው ይገባል። ምክንያቱም ሴት ልጅ እናት ነች፣ ሴት ልጅ እህት ነች፣ ሴት ልጅ ልጅ ነች። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እና እስልምና ደግሞ ከሴት ልጆች ጋር ያላቸውን ቁርኝነት እዚህ ጋር ነግራችሁ አልጨርሰውም፣ ታውቁታላችሁ። ስለዚህ ይሄ ጉዳይ መፈታት አለበት። ነገር ግን አንዳንድ አጀንዳ የሚያስቀይሩ ግለሰቦች አሉ፣ ለራሳቸው ዓላማ፣ ለፌሚኒስቶች ዓላማ፣ ለተለያየ ለመጥፎ ስራቸው እንግዲህ ይህንን ዓላማ እየተጠቀሙ ያሉ ሰዎችም እንዳሉ በደንብ ልናውቀው ይገባል። በዚህ አጋጣሚ ማለት ፈልጋለሁኝ። ወደ ሌሎች መረጃዎች ወስዳችኋል። ለወጣቶች የጥንቃቄ መልእክት ነውና ሁላችሁም አዳምጡኝ። እንደዚያም ቦታ ላይ እንዳይገኙ ወንድም ወይም ደግሞ ጓደኛ ካላችሁ ሼር አድርጉለት። ኮፒ ሊንክ፣ ሼር ፖስት ያደርጋችሁ እስከ መጨረሻው አብራችሁን ቆዩ። በፑል ቤት ውስጥ በፕሌይስቴሽን ቤት ውስጥ የምትዝናኑ እንዲሁም ጫት ቤት ውስጥና መጠጥ ቤት ውስጥ መዝናናት የሚያስደስታችሁ እንደዚያም ቦታ ላይ ከመሄድ ለጊዜው ይቅርባችሁ። እሱ ብቻ አይደለም፣ ተወዳጁ የእንግሊዝ ፕሪሚየር ሊግ መጀመሩን በማስመልከት በዲኤስቲቪ ቤት ውስጥ ተሰብስባችሁ ኳስ የምታዩ ወጣቶች ለጊዜው ይብራባችሁ። ላችሁት መጠን ስራ ከሌላችሁ በቤታችሁ ለመዝናናት ሞክሩ። ለምን እንደሆነ ሁላችሁም ታውቁታላችሁ። በቅርቡ ቲክቶክ ላይ የተፈጠረ ያለ ጉዳይ አለ። ንጽጽር የሚሰሩ ወንድሞቻችንና አንዳንድ ኡስታዞች እና ሂዱበት ነው የምላችሁ። ሂዱበት እስከ ጥግ ሂዱና ምን እንደምታመጡ አሳዩት። ለሩጁለተን በወንድነትም በኩል ከፈለጋችሁ እንደ ሸክስያ ቡጤም እንደፈለጋችሁ፣ ወላ አድለተን በመረጃም ከፈለጋችሁ አሁን ቢመጣ አስገባዋል። ማን ይችላል? አሁን ማገሩ ወሂድ የማታውቀውን ነገር ወይም የማያውቀውን ነገር ሲጠየቅ አላውቅም ማለት አይወድም። አላውቅም ማለት አይወድም። ፈትዋ መሰለኝ ሊጠይቅ መስሎት ነው። እንትን መስየዋለሁ፣ ራሱ አሊም መስየዋለሁ። አሁን እዚህ ስንተለተል አይቶኝ ይሄንን እንትን ቅርብ ጊዜ ነው የተለመችው። ቢያንስ አንድ ሳምንት እንደዛ ነው የሚሆነው ነው የምናውቀው ከሆነ ብትስተናገድ። አዎ ግን እኛ እንደዛ ነገር ፈትዋ ነው ብላለች። ፈትዋ ከሆነ ለኡሱ ጋር ሲከፍት እዛ አስገቦት ወይ ደግሞ በውስጥ አውሪያት። እኔ ምን አውቃለሁ? አይሁዳውያንን ጠይቃቸው። እኔ የምታፋጥጠኝ ሰው ፊት ምንድነው የማላውቀውን ነገር አረን ያላቀም። እንግዲህ ይህን ጉዳይ ተደጋጋሚ ግጭቶች እየተነሱ ይገኛሉ። ያው አንዳንድ ኡስታዞች አሉ እነ ኢምራንም በዚህ ጉዳይ ላይ ምላሽ እየሰጡበት፣ ኡስታዝ ዋሂድም ምላሽ እየሰጡበት ይገኛሉ። ለምን አብረው መስራት እንደከበዳቸው ግራ ገብቶኛል። ሁለቱም እንግዲህ እየተጨቃጨቁ ያሉት በእርስ በራስ ነው። እንግዲህ ንጽጽር የሚሰሩ ወንድሞቻችን ለክርስቲያኖችና ሙስሊም ላልሆኑ ሰዎች ሞር ትኩረት አድርገው ነገራቶችን በማቅረብ ብዙዎች ወደ ኢስላም እንዲመጡ የእስልምናን እውነተኝነትና የሌሎች እምነቶች ምን እንደሚመስሉ እያሳወቁ ይገኛሉ። ምክንያቱም ቄሶቹ የራሳቸውን እምነት እንኳን በስነስርዓት ስለማያስተምሩ፣ በዛ በኩል ደግሞ ኡስታዝ ተብዮች አሉ። እነሱ ደግሞ ኡስታዝ ዋሂድና ንጽጽር የሚሰሩ ወንድሞቻችንን በማጥቃት በማሸማቀቅ ልክ አይደላችሁም በማለት እንግዲህ ጦርነት እየከፈቱ ነው ያሉት። ይህ ጉዳይም በተመለከተ ይሄ እርስ በርስ ወይ በግል ወይ በውስጥ መጨረስ የሚቻል ጉዳይ ነው። ምክንያቱም ብዙ ኦርቶዶክሳውያን ካፊሮች የራሳቸውን እምነት ከማስተማር ይልቅ የሙስሊሞችን ግጭት መጠቀም ይወዳሉ። የሙስሊሞችን እርስ በርስ መጨቃጨቅን ይመርጣሉ ማለት ነው። ስለዚህ ይህንን ክፍተት መፍጠር የለብንም የሚል ሀሳብ ነው ያለኝ። የእናንተንም ሀሳብ ግን ኮመንት ላይ አስቀምጡልኝ እያልኩኝ ወደ ሞሊድ ጉዳይ እንመጣለን። ሞሊድ ሲደርስ ብዙ ጊዜ የምንመለከታቸውና የምንታዘባቸው ጉዳዮች አሉ። አሁን ግን ጫን ወዳለው ከበድ ወዳለው ጉዳይ ደግሞ መተናል።
ነቢይ ጌታዬ እያለች ነው የምትገኘው። እንግዲህ የመውሊድ መጨረሻ ይሄ ነው፣ ሽርክ ነው፣ ጥፋት ነው፣ ጭፈራ ነው ስንል እንግዲህ በምክንያት ነው። እንደምትመለከቱት እንግዲህ እየተጨፈረ እኔ እንደውም የሰርግ ምናምን ጭፈራ መስሎኝ ነበር መጀመሪያ ላይ። ከዛ ነቢይ ጌታዬ ምናምን ስትል ነው የገባኝ። እና መውሊድን አስመልክቶ እንግዲህ በዚህ መልኩ ነው እየተጨፈረ ያለው። ነቢይ ጌታዬ አላህ ይጠብቀን፣ አላህ ይሰትረን። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ጉዳይ ላይ አስጠንቅቀው ባይሄዱ ኖሮ ይገርመን ነበር። ነገር ግን አስጠንቅቀዋል። ከፍ ከፍ አታድርጉኝ። መጨረሻ ላይ እንደ እስራኤል ልጆች ነቢዩላህ ኢሳን እንግዲህ አምላክ እንዳሉት እንዳታደርጉኝ ሲሉ ነበር። ራሳቸው የተናገሩት ትንቢት ነው እንግዲህ አሁን ላይ እየተከሰተ ያለው። ለማንኛውም ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱበት እውነተኛ ወር ወይም እውነተኛ ቀን ነው ወይ መውሊድ የሚያከብሩበት የሚለውንም ምንመለከት ሲሆን ስለ መውሊድም የምንሰማቸው ቪዲዮዎች ይኖራሉ። ነብይ የሞቱበትን ቀን ጨክነህ መውሊድ ብለህ ታከብራለህ። ቪዲዮውን በደንብ ሸር አድርጉት። ነብይ የተወለዱበት ቀን በትክክል አይታወቅም። የሞቱበት ቀን ግን ረቢዕ አልአወል 12 ነው። አንተ ደግሞ በመደነስና በመጨፈር በዚህ መልኩ ታሳልፈዋለህ። ነብይ መውደድ ማለት መታዘዝና ሰለዋት ማብዛት ነው። ሰሉ ዐላ ኸይሪል አናም። የማቀርበላችሁ ግጥምና የግጥሜ ርዕስ መውሊድ አናከብርም። አላህን የሚያምጽ አኺራን የረሳ ምንም በሌለበት አቧራ የሚያስነሳ የሌለ የሚያመጣ መውሊድ የሚያከብር ሐቅን እየተወ ለባጢል የሚያብር ያልተለመደውን ቢድዓ የሚፈጥር መረጃ የሚሰጠው ደሊሉ ሸህየው ጫትና ሙስባሃ ከጁም ማይለየው ሱናውን በመተው የተዝረከረከው ቢድዓ ፈጣሪ ሳይበላው ያከከው ቢድዓ ፈጣሪ ሳይበላው ያከከው በአስባር በቆሌው በዛፍ የሚመጀን ሱንዩ ሙስተጀብ ብሎ የፈረጀው ቂሷ ነው እያለ ውሸት የሚያወራ በነብያችን ስም አነጽ የሚሰራ በነብያችን ስም አነጽ የሚሰራ አረንጓዴ ጥንጣም ከላይ የደረበ ተውሂድና ሱና ውስጥ የተራበ የወንጀል ሱሰኛ ሲያዩት አቤት መሳይ ቅልስልስ ነውና የቢድዓ አስመሳይ ባጢሉን ሐቅ አድርጎ ለኡመቱ የሚያሳይ ከእንደዚህ አይነት ሰው ተጠንቀቁ ሰዎች። አንድ ነን አንንም እኛ እንዳይሆነች መውሊድ አይለየንም ስንን አንኖርም በቃ ቢድዓ ነው መውሊድ አናከብርም በቃ ቢድዓ ነው መውሊድ አናከብርም። የቢድዓው ማሽን የሽርክና ዜና መውሊድ ነው ጠቅላዩ የወንጀሎች ካዝና መውሊድ ነው ጠቅላዩ የወንጀሎች ካዝና። አዲስ ፈጠራ ነው በፊት ያልነበረ እንደ እምነት ተደርጎ ሲከበር የኖረ ሱናውን ደምስሶ ችግር የፈጠረ እንቅፋት የሆነ ሱና እንዳይስፋፋ ሰዎች በነጻነት የሚያከብሩት ይፋ ሰዎች በነጻነት የሚያከብሩት ይፋ። ብዙን አላወራም የሰማ ሰው ይስማ። ወሰላሙ አለይኩም ደቂቃ በቃ ወሰላሙ አለይኩም ደቂቃ በቃ። አሰላሙ አለይኩም ወራህመቱላህ ተክቢር። እኛ መውሊድን ማናከብርበት ምክንያት ነብዩን አለይሂ ሰላቱ ወሰላም ስለምን ወድ ነው ብለው ሱናቸውንና ፈለጋቸውን ስለምንከተል ነው። ወይስአሉነከ ዐን አየቲ ሑብከ ለነቢይ አለይሂ ሰላቱ ወሰላም እሺ ለመውደድህ ማረጋገጫ ምስክር ማስረጃ ስጠን ይለዋል። ቁል ለሁም ሂየ ልኢትባዑ ወተርኩ ልኢብትዳዕ የነቢዩን ፈለግ መከተልና ቢድዓን እርግፍ አድርጎ መተው ነቢዩን አለይሂ ሰላቱ ወሰላም ለመውደድ ብሎም አላህን ዐዘ ወጀል ለመውደድ ዋና መገለጫ ነው ብላቸው። ቃለ አላህ ቁል ኢን ኩንቱም ትሕቡነ አላህ ፈተቢዑኒ ዩሕቢብኩም አላህ ወየግፊር ለኩም ዙኑበኩም ወላሁ ገፉሩ ረሒም ቁል አጢዑ አላህ ወረሱል ፈኢን ተወለው ፈኢነ አላህ ላ ዩሕቡ ልካፊሪን። እንዲህ በላቸው ይላል አላህ ኢን ኩንቱም ትሕቡነ አላህ ባሪያዬ ሆይ ለህዝቡ ለዓለም ይህን መልእክት ማዳመጥና መቀበል ለሚችል ሁሉ እንዲህ በላቸው ኢን ኩንቱም ትሕቡነ አላህ እውነት አላህን የምትወዱ ከሆነ ፈተቢዑኒ እኔን ተከተሉኝ። ውጤቱ ምን ይሆናል? ዩሕቢብኩም አላህ አላህ ይወዳችኋል፣ ወንጀላችሁንም ይሰርዝላችኋል። ወላሁ ገፉሩ ረሒም አላህ እጅግ አዛኝና ወንጀልን ይቅር ባይ ነው። ቁል አጢዑ አላህ ወረሱል አላህና መልእክተኛውን ታዘዙ በላቸው። ፈኢን ተወለው ፈኢነ አላህ ላ ዩሕቡ ልካፊሪን እንቢ ብለው ጀርባ ከሰጡ አላህ ከሃዲዎችን አይወድም በላቸው ይላል አላህ። ጠይብ ወለው ቁልና ቢሃዛ ልጀዋብ አላ ነስለሙ ሚን አልቢድዓቲ ወደላላ። ታዲያ ያ ዒባደላህ ይህን መልስ ስንሰጥ ከቢድዓና ከፈጠራ ራሳችንን አርቀናል እና መውሊድን ባለ ማክበራችን ወንጀለኛ ሳንሆን ይልቁንስ አጅር እናገኛለን። እንግዲህ መውሊድን በተመለከተ ያው ሂላፍ አለ። ያንን ሂላፍ አስመልክቶ ብዙ ኡስታዞች የሚያከብረው ያክብር፣ የማያከብረው አያክብር እና እርስ በርስ አንሰዳደብ እያሉ እንግዲህ ያው ቪዲዮም የሰሩ አሉ። እንደዚሁም መድረኮች ላይ ሲናገሩ የነበሩ ሰዎች አሉ። ይህን ጉዳይ በተመለከተ ምን ሀሳብ አላችሁ? እውነቱን ከማውራት ይልቅ የሚፈልገው ያክብር የማይፈልገው ደግሞ አያክብር መባሉ ትክክል ነው ብላችሁ ታስባላችሁ? እስቲ ሀሳባችሁን ኮመንት ላይ አስቀምጡልኝ። ብዙዎች ለምን ሁለቱም ጋር ልወደድ ትላላችሁ እያሉ እንግዲህ ኡስታዞቻችንን እንግዲህ የወቀሷቸው ይገኛሉ። መውሊድን ነብዩ አክብረዋል እንዴ?
አለይሂ ሰላቱ ወሰላም አላከበሩ አለይሂ ሰላም የሚያከብሩትም ሰዎች እንዳላከበሩ ያውቃሉ። አው አሁን ለምሳሌ እሳቸው ያላደረጉትን በማድረግ ሐሳብ ቢድዓ አይሆንም ወይ? ቢድዓ ነው ብሎ ለማውራት የሚከለክል ነገር ምንድነው? ዲኑ ላይ የጎደለ ነገር አለ ብሎ ማለት አይደለም ወይ? የጎደለውን ለሙላ ማለት እሳቸው ያላደረጉትን በማድረግ ይሄ እንዴት ይታያል? ለዚህ ነው እኮ የሚሉት ይሄ አታክብሩ የሚሉት ዑለማዎች የሚያስተምሩን በዚህ በፍጹም እሳቸው የዲን ነገር ሆኖ እሳቸውን ማክበር ሆኖ እስላምን ማክበር ሆኖ እሳቸው ያልሰሩት ነገር የለም። እሳቸው ቀጥሎ ያለው ሱሐባውም በተለይ ኹለፋኡል አርባ ያልሰሩት አለይኩም ቢሱነቲ ወሱነቱል ኹለፋኢር ራሺዲን ነው ያሉትና ከዚህ ባለፈ በእሳቸው ጊዜ ያልተሰራ ስራ አትስሩ አንስራ ነው የሚሉት። እኔ የምመክረው እንደዚህ ነው የምለው። ግን እሰራለሁ ካለ አንተ እሱ ጋር እየተሟገትክ ሌላ ስንት ስራ ልሰራ የምትችል ሰው ብዙ ጊዜ ማሳለፍ ተገቢ አይደለም። አይ ቅጽል ላይ ሆነም ወይ ይሄን መተው ራሱ ተጠያቂነትን አያስከትልም ወይ? የዱዓ አደራረግን እንኳን በተመለከተ እሳቸው ሲያደርጉ እኔ ታደርግ እንዳያችሁ አድርጉ ነበር ያሉትና ይሄ ደግሞ አምልኮት ነው። አምልኮት መውሊድ ማክበር አምልኮት ውስጥ ነው ያለውና በምን አግባብ ዝም ማለቱ በእርግጥ በኃይል አይደለም፣ ዲን በነሲሃ በጥበብ ነው በህክማ ነው። ግን ያንን አይቶ ማለፉ ተጠያቂነትን አያስከትልም ወይ? መግለጽ አይጠበቅም ወይ ነው? ቢድዓ ስለመሆኑ ያላደረጉ ስለመሆኑ መግለጹ ኢትዮጵያ ውስጥ ዋጅብ የለውም ወይ? ኢትዮጵያ ውስጥ እኮ ዲኑን የሚخልፍ ነገር መውሊድ ብቻ አይደለም ያለው። ስንት ነገር እያየን የምናልፈው አለ እኮ። ሰው ተው ብንለው ታሪክ ስለተነሳ ነው እንጂ ብዙ ነው። ሰው ምን አገባህ ብሎ እንዲያውም መብቴን ተጋፋኝ ሁሉ ሊልህ ይችላል። አንተ ጥሩ ነገር ነው ብለህ ልትነግረው ብትፈልግና ይሄንን ዝም ብሎ ማለፍ ይቻላል ወይ? አዎ ይቻላል። ለማ እስላም ነኝ እስካለ ጊዜ ድረስ መብቴ ነው ይልማ ነብዩ ያላመጡትን ማምጣት መብት የለም እኮ ከእስላም። አዎ ግን የለህም ማለት ግን አንተ ግን አትችልም። አንተ ተነስተህ አንተ መብት የለህም አለ ማለት አይደለም። ይሄ ከለከልከኝ መግለጽ መብት ነው፣ ግዴታ ነው። ግዴታ ነው መግለጽ ሌላ ነው። ማስተማርማ ታስተምራለህ በጥሩ ማስተማር። ግን አንተ ሄደህ ግን ድቢ የደበደበ ያለውን ሰው መውሊድ ነው ደስታዬ ነው የሚለውን ሰው ሄደህ ድቢህን ቀደህ የታባታችሁ አቁሙ ብለህ በማስተማር መርህ እንጂ እሱ ጋር ሄዶ አይደለም እኮ። በማስተማር መርህ ግን ጥያቄ ቢቀርብ ይህ ቢድዓ ነው ብሎ ለመግለጽ የሚከለክለው ነገር አይደለ ወይ ነው? የለም ቢድዓ ነው። እነሱም ቢድዓ ነው እኮ የሚሉት። የሚያከብሩት ሰዎች ራሱ ቢድዓ ነው እኮ የሚሉት። ሱና ነው የሚል የለም። ሱና ነው የሚል የለም። ለምንድን ነው መውሊድ መከበር የለበትም ብለው በስርዓት ማይነገሩት? የፈለገ ያክብር ያልፈለገ አያክብር እያሉ እያወቁ እንዴት እንደዛ አይነት ነገር ያስተላልፋሉ የሚል ጥያቄ አለ። ለምንድን ነው የሆነ ወገን ይቆጣብኛል የሆነ ወገን ያዝንብኛል ተብሎ አላህን ማሳዘኑ አግባብ ነው ወይ ይላሉ? እዚህም እዛም አይነት መርገጥ ሁሉንም ለማስደሰት መሞከር ይሄ ሊኖር አይገባም። በተለይ ደግሞ ወደ መስጊድ ላይ ስትመጣ ምናምን አብዛኛውም በቃ አይደለ ምን ችግር አለ ብታከብርም አክብር ያላከበረም እንትን እንደዚህ አይነት አቋም ራሳቸው አቋም አጥተው ትውልዱንም አቋም የሚያሳጣ አይነት ትምህርት የሚሰጡ ግለሰቦች አሉ። እሱ አግባብ አይደለም። እንደ ፐርሰናሊቲ አሁን ለእያንዳንዱ አሁን ይሄ ጥያቄ የተነሳው ለምንድን ነው አይደል? እነዛ ሰዎች ሞር ቢጠየቁ አሪፍ ይመስለኛል። እኔ አግባብ አይደለም ነው። የወደደህም ይውደድህ የጠላህም ይጥላህ አቋምን ማሳወቅ አለብህ። የሚያከብር ሰው ያክብር፣ ማያከብር ሰው ደግሞ አያክብር ምናምን ብለው መውሊድ አያጣላንም የሚል አይነት ንግግር የሚናገሩ ሰዎች የባሰ ችግር የሚፈጥሩ ይመስለኛል። አንድን አቋም ቢይዙ እንኳን የተሻለ ነው ብዬ ነው ማስበው። እንደኔ እናንተ ምን ታስባላችሁ? በቅርቡ ኡስታዝ ያሲን ኑሩ ካልገጠመኝ ሲል የነበረው ቦክሰኛ ከኡስታዝ ያሲን ኑሩ ጋራ ተገናኝቷል። ሽክራን ዘከለህ አላህ ይርዳ። አሚን ከፍ በል ኢንሻአላህ። ያው እንግዲህ ባለፈው በነበሩ ቪዲዮዎች ላይ የኡስታዝ ወዳጆች አንዳንድ ነገሮች ሚስ አንደርስቶድ እንድታረጉ አድርገናል። ያው ጨዋታ ነበረ። ለኡስታዝ ካለን ቅርበት ውዴታ እሳቸው የተናገሩትን ነገር አጉልቶ ከማሳየት አንፃር የነበረ ነገር ነው። ግን አንዳንድ የሶሻል ሚዲያ ነገሮች ሚስ አንደርስታንዲንግ ይፈጥራሉ። ለዛም ደግሞ ለኡስታዝ ወዳጆች ለቀና ልብ ላላችሁ በሙሉ
አፉ እንድትሉን ነው። ያው ጨዋታ ነው። ኡስታዛችን እንግዲህ ያው አጠገባችን አሉ። አላህ ይወዳቸዋል። ኡስታዝ እንግዲህ እና ኡስታዝ የምንተዋወቀው 2005 2006 እስር ቤት እኛ ዘያሪ ሆነን እሳቸው ተዘያሪ ሆነው ከውስጥ ሆነው እያበረታቱን እኛ ደግሞ ከውጭ ሆነን አብሽሩ እያለን ነው። እንግዲህ ትውውቃችን የወሬ ሳይሆን ከድሮም ጀምሮ መሬት ላይ ሰፈር ያረፈ ነውና በዛ ልክ እንድትወስዱት ነው። አብሽር መርሐባ። ወደ ኢትዮጵያውያን እድሪስ ወንድሜ ያው ድሮ ጀምረን የምንተዋወቅ በእስልምናውም ላይ ከፊት አብረውን ከሚሰለፉ ታናናሽ ወንድሞቻችን ውስጥ አንዱ ነው። ትውውቃችን የረዥም ጊዜ ነው። በተለያዩ እስላማዊ ፕሮግራሞች እስልምናን በሚደረግ የትኛውም እርምጃ ላይ አብሮን ያለ ወንድም ነው። አይ ቲንክ ባለፈው የተናገረው የመጀመሪያ ንግግር እዚህ መስጂድ ላይ ያደረግነውን ኹጥባ ተንተርሶ ነው። ስለ ስፖርት ስላወራው ያንን አያይዞ መቀለዱ እንደነበር ተረድቼዋለሁ ሲደርሰኝ። ከዛ በኋላ ግን ሁለተኛ ከአንድ እህታችን ጋር ያደረገው ኢንተርቪው ከአውዱ ወጥቶ ሌላ አይነት ትርጉም ይይዛል ይመስሏልና እንደምትረዱ ተስፋ አደርጋለሁ። በጣም የሚያከብረን ወንድማችን ነው፣ የምናከብረው ወንድማችን ነው። ዛሬው መስጂድ ድረስ መጥቷል ለእናንተ ይቅርታ ለማቅረብ። ይቅርታውን ተቀበሉት። እናንተም እሱን ላይ አስተያየት የሰጣችሁም ለኛ ካላችሁ ክብር ስለሆነ ለእናንተም ያለን ክብር ላቅ ያለ ነው። እሱንም ባለው መስመር ላይ አላህ ይርዳው፣ ውጤታማ ያድርገው፣ አገሩ የሚጠቅም አላህ ያድርገው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ሽክራን ጀዛከላህ ኸይር። አላህ ይርዳ። አሚን። ከፍ በል ኢንሻአላህ። ኡስታዝ ያሲን ኑሩን እንግዲህ አግኝቶት ያው ፌስ ኦፍ ለማድረግ ነበር። ነገር ግን ፌስ ኦፉ ወደ ግንባር መሳብ ነው የተቀየረው። ያው ፌስ ኦፍ ላይ ታውቃላችሁ እንዲተፋጣችሁ ምናምን ድብድብም ይኖረዋል። ለማንኛውም ኡስታዛችን እንወዳለን። ፋይተሩ ደግሞ እድሪስ ይባላል። እድሪስ ጀግና ወንድማችን ነው። እንግዲህ በቅርቡ ፋይት አለው። እሱ ፋይት ላይም እንግዲህ እንደሚያሸንፍ ተስፋ አረጋለሁ ኢንሻአላህ። ለማንኛውም ኡስታዛችን ቦክስ ይወዳል፣ ኳስ ይወዳል፣ ስፖርት ይወዳል እና ለወጣቶች ማነቃቂያ የሆነ ኡስታዝ ነው። ስፖርት ስሩ፣ ጠንክሩ በማለት እናውቀዋለንና ሁላችንም ወንዶች ልንጠነክር፣ ስፖርት ልንሰራ፣ ከሱስ ልንጸዳ ይገባናል። አሁን የምንሄደው እንግዲህ የኡስታዞቻችንን የቀሩ መልእክቶች እንመለከታለን። ሞትን የሚያስታውስ ሰው ከወንጀል መታቀብ ይችላል። ወንጀል እየሰራሁ በሞትስ ብሎ ፈርቶ ሞትን አዘውትሮ የሚያስታውሰው ቀልቡ ይረጥባል፣ አላህን ይፈራል፣ ምክር ይሰማል፣ ከዱንያ በትንሹ ይብቃቃል። በስፋት ዱንያን ማግኘት እምብዛም አያስደስተውም። ነገ ጥዬው እሄዳለሁ ይላል። ዱንያን ያገኘም እንደሆነ ለአኼራ ይጠቀምበታል። ዱንያን በልክ ይዛታል። የኔ ማለት ቀድሜ ወደ አኼራ የላክ ዱንያ ላይ መልካም ነገር ላይ ያዋልኩት ነው የሚል እምነት ውስጡ ላይ እንዲኖር ያደርጋል። ሞትን አዘውትሮ የሚያስታውስ ከልክ በላይ ለዱንያ የተንገበገበ ሐራም ውስጥ አይገባም፣ አያጭበረብርም፣ ወለድ አይበላም፣ ጉቦ አይበላም፣ አያበላም፣ በዲን ማይቻለን ስራ አይሰራም። ውስጣችን ሲሰበር አንዳንድ ተስፋ ያደረግናቸው ነገሮች ተስፋችንን ሲያጠፉት፣ ሁሉም ነገር ሲጨልምብን አላህ ሌላ ግን ፈትሕ አለው። እንኳንም ያ ነገር አልሆነ ሊያስብል የሚችል ሌላ ነገር አላህ ይፈጥራል። የሱም መንገድ ይዘን እስከጠበቅን ድረስ አላህ ነስሩ። ሙስሊሙ ዓለም የራሱን ምሁራን በሚያጣጥልበት ዘመን ምዕራባውያን ስለ ኢብኑ ተይሚያ ረሂመሁላሁ ተዓላ ጥናት በሰፊው መክፈት ጀምሯል። ከሰሞኑን በብዙ የዜና አውታሮች ላይ ሲሰማ የነበረው ነገር ያ ነው። ኢብኑ ተይሚያ ማለት በጣም ግሩም የሆኑ ግለሰብ ናቸው። በጣም በብዙ ዘርፎች ጥናት ያደረጉ ናቸው። ለምሳሌ ክርስትናን አስመልክቶ ይህንን መጽሐፍ በሁለት ሙጀለድ የሚገኝ መጽሐፍ ነው። አልጀዋቡ ሰሒሕ ሊመን በደለ ዲን አልመሲሕ የተሰኘን መጽሐፍ ያበረከቱ ናቸው። በተጨማሪም በኢስላማዊ ፈትዋዎች ብዙ ጥያቄዎችን በመመለስ ይህ እዚህ ጋር የምትመለከቱት መጅሙዕ ፈታዋ በሙሉ የእሳቸው ኪታብ ነው። አይሁዶች ላይ መልስ ሰጥተዋል። ተዓሩድ አልዓቅል ወነቅል በማለት ደግሞ አእምሮና ቁርአን ሐዲስ ሊጋጭ አይችልም ብለው መልስ ይሰጡ በጣም ትልቅ ምሁር ናቸው። እንግዲህ ስለሳቸው ጥናት መከፈቱን በሰፊው እየሰማን ነበረ። እዚህ ቪዲዮን ከታች ትመለከቱታላችሁ። ጆን ሁቨር በደንብ ስለሳቸው ጥናት ካደረገ ሰው መካከል አንዱ ነው እና ለምን የእሳቸው ጥናት አስፈላጊ ነው የሚለውን በሰፊው ሲዳስስ እንመለከተዋለን። ማርክስ ኦፍ ዘ ሙስሊም ወርልድ ወይም ኢብኑ ተይሚያ የሚል ራሱን የቻለ መጽሐፍ አለው ይህ ግለሰብ። በተጨማሪም ኢብኑ ተይሚያ ኦን ሪዝን ኤንድ ሪቨሌሽን የተሰኘ መጽሐፍ በጥናት መልክ የቀረበ ነው።
እንግዲህ እንድትመለከቱት እመጋበዛቸውን መጽሐፍቶች ናቸው። ኢብን ተይሚያ ኢን ዘ አትሪቢዩትስ ኦፍ ጋድ እንዲሁ በጣም ምርጥ ከሚባሉ መጽሐፍቶች ከጀርመንኛ ቋንቋ ከተተረጎሙ መጽሐፍቶች መካከል ነው። በጣም ምርጥ ከምላቸው መጽሐፍቶች ነው። እንዲሁም ደግሞ ኢብን ተይሚያስ ቴዎሎጂካል ኢቲክስ ተብሎ የሚሰኝ በቅርቡ በኦክስፎርድ ዩኒቨርሲቲ የወጣ የጥናት ጽሑፍ አለ። ይህን መጽሐፍ በሱ ዙሪያ የተሰሩ ጆርናሎችንና ቪዲዮዎችን ከማየት ውጪ መጽሐፉን ማግኘት አልቻልኩም። ምክንያቱም አቬለብል አይደለም እኛ ጋር። በጣም የሚገርም መጽሐፍ ነው። ይህንን መጽሐፍ ማግኘት የምትችሉ ሰዎች በተጨማሪ እንድታነቡት እመክራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አንዱ የሱዳን ገበሬ በአጋጣሚ ላም ይታመምበትና ላሙ ታማበት ባለበት ሁኔታ አንድ የግብፁን ነጋዴ ያገኘዋል። ምን ሆነህ ነው እንደዚህ ሁኜ? አይስ እንግዲህ ለፈጣሪ ስለተሳልና ላምህ ከዳነች ልትጾም ስለተሳል ስለስለትም አያውቅም ሰውየው እና ፈጣሪን ለምን ሲለው እሺ ይልና ላሜ ከዳነች 7 ቀን ጾማለሁ ብሎ ስለት ይሳላል። ላሙ በፈጣሪ ጥበብ ዳነችለት። ላሙ ድና ጾሙን እየጾመ ልክ 7ኛው ቀን ላይ ሲደርስ ላሟ ሞተች። ምን ያድርገው? ጾሙን ጾሞታል። ስለ ስለቱና ስለ ጾሙ ብቻ ነው የተነገረው፣ ስለ ሌላው አልተነገረውም። ላሟ ሞተች። ጾሙ በምን ሊያዝ ነው? ጌታዬ ወላሂ ይሄንን ጾም ከረመዳን ነው የምቀንሰው አለ። በምን ይያዛል አለ። በምን ሊያዝ ነው ጾም? ወደ ውጭ መረጃዎች ነው የምንሄደው። የውጭ መረጃዎችን አንድ ላይ ሰምተን የዛሬ ቪዲዮ እንጨርሳለን። በቱርኪና በእስራኤል መካከል ለሚደረገው ጦርነት የጦር ሜዳ ትሆናለች ተብሎ እየታሰበ ያለው ሶሪያ አዲሱን የመካውን ፓክት ለመቀላቀል ፍላጎት እንዳላት ታወቀ። ይህንንም የተናገሩት እንግዲህ የሶሪያው ፎሬን ሚኒስትር የሆኑት አስዓድ ሸይባኒ ናቸው። ይህም የሆነው በእስራኤልና በቱርኪ መካከል ለሚደረገው መገፋፋት አሁንም ድረስ ጥቃቶች እየተፈጸሙ ያሉት ሶሪያ ውስጥ መሆኑን ተከትሎ ሶሪያ ራሷን ዲፌንድ ለማድረግ አላያንስ መፈለጓ እንዳልቀረ ታውቋል። እንደምታውቁት ባለፈው የተመሰረተው የመካው ኔቶ እንግዲህ አናታኮን ዋን ኢዝ አናታኮን ኦል የሚል ፍሬዝ ያለበትና እነዚህ ሶስት ሀገራት አሁን ለጊዜው ያሉ በት3 ሀገራት ሳውዲ አረቢያ፣ ፓኪስታንና ተርኪ አታክ ከተደረጉ ሁላችንም አታክ እንደተደረግን ነው ምንቆጥረው የሚል የኔቶ አይነት አግሪመንት አለበት። እዚህ ውስጥ እንግዲህ ለመግባት ሶሪያ ፍላጎት እንዳላት እየታወቀ ነው። የሶሪያ ዋና አላይ የሆነችው ተርኪም ፑሽ ታደርጋለች እዚህ ውስጥ እንድትገባ ተብሎ ይጠበቃል። ለማንኛውም እንደምታውቁት ከትላንት ወዲያ ጀምሮ እንግዲህ ከትላንት ወዲያን ጨምሮ ከዛም በፊት እንግዲህ የእስራኤል የጦር ጀቶች እንደልባቸው ሶሪያ ውስጥ እየገቡ የሶሪያን ታርጌቶች ሲመቱ ነበረ። ሶሪያ እንግዲህ እዚህ ፓክት ውስጥ የምትገባ ከሆነ እንደ ልብ እስራኤል እየተነሳች ይህንን የሶሪያ ግዛቶች መምታት አትችልም። ኦር መታ ደግሞ ይህ ፓክት ዝም የሚል ከሆነ ልክ እንደ ኔቶ ጆክ ይሆናል ማለት ነው። ለማንኛውም ሶሪያ እዚህ ውስጥ ለመግባት ሐሳብ እንዳላት ታውቋል። ይህም እንግዲህ እንደሚመጣውና ለማይቀረው በቱርኪና በእስራኤል መካከል ለሚደረገው ጦርነት እንግዲህ ጦር ሜዳ ትሆናለች ተብሎ እየታሰበ ያለችው ሶሪያ እዚህ ፓክት ውስጥ ከገባች ራሷን ዲፌንድ ያደርጉላታል ተብሎ ይጠበቃል። ያው ይጠበቃል ነው ያ ሀፕን ሲያደርግ ነው የምናየው። ለማንኛውም በሌላ በኩል እንግዲህ የሶሪያው ፎሬን ሚኒስትር አስዓድ ሸይባኒ የተናገሩት ሌላ ነገር ከኢራን ጋር የሚኖራቸውን ኖርማላይዜሽን ነው። በዚህ ጉዳይ ተጠይቀው በተለይ ፓኪስታን ሶሪያንና ኢራንን ለማስታረቅ ሙከራ እያደረገች ነው የሚሉ ሪፖርቶች መውጣታቸውን ተከትሎ እንግዲህ የሶሪያው ፎሬን ሚኒስትር አስዓድ ሸይባኒ ኢራን ሶሪያ ላይ የሰራችውን ወንጀል በሙሉ አምና ይቅርታ እስክትጠይቅ ድረስ ከኢራን ጋር ምንም አይነት ግንኙነትም ሆነ ውይይት አይኖረንም ብለዋል። እንደምታውቁት የኢራን መንግስት የበሻር ነጅስን መንግስት ለመደገፍ ብዙ ሰራዊቶች ልኮ ብዙ ነገር ፈጽሟል። ሶሪያ ውስጥ ከተፈጸሙ ብዙ አትሮሲቲዎች መካከል እንግዲህ በኢራን መንግስት የሚደገፉ የሪቮሉሽነሪ ጋርድ ሰዎች እንዲሁም ሂዝቦላን ጨምሮ ብዙ እጅ እንዳለባቸው ታውቃላችሁ። ይህንን ተከትሎ እንግዲህ ይህንን ሁሉ ጭፍጨፋ የፈጸሙብን ኢራኖች ይህንን ጉዳይ አክኖሌጅ እስኪያደርጉ ይህ ወንጀል መፈጸሙን አክኖሌጅ እስኪያደርጉ ድረስ ኦር አምኖ እስኪቀበሉ ድረስ ምንም አይነት ግንኙነት አይኖረንም ብለው ከደዋል ማለት ነው። ከኢራን ጋር ምንም አይነት ግንኙነት እንዳልተፈጠረ ማሳውቀዋል። ለማመን የሚከብድ ፊልም የሚመስል እውነተኛ ታሪክ ነው ዛሬ ያመጣውላችሁ። አንዲት ሴት አጋቾች ባሏን ጠልፈው ይወስዱባታል። እሷ ደግሞ የዋዛ አይደለችም። የመንደሯን ነዋሪዎች አሰባስባ የአጋቾቹን መሪ እናቱን አገተች። ይህ በ2016 በሜክሲኮ የተከሰተ እውነተኛ ታሪክ ነው። እንግዲህ በፈረንጆቹ አቆጣጠር በታህሳስ 2016 በሜክሲኮ ሀገር የሚገኘው ሳን ሚንጌል ከተማ ውስጥ ሎስ ቴክሎስ በተባለ ኃይለኛ የማፊያ ቡድን የከተማዋ ነዋሪዎች ፍርሃት ውስጥ ወድቀው ነበረ። ቡድኑ ራይቤል የተባለ በጣም የሚፈራ ሰው ነበረ ይመራው የነበረው። ታዲያ አንድ ቀን በአካባቢው የተከበረና ሀብታም የሆነው መሐንዲስ ኢሳውሮ የተባለ ግለሰብ በዚህ የማፊያዎች አለቃ ታፍኖ ወይም በቡድኑ ተጠልፎ ይወሰዳል። የቡድኑ መሪም በቪዲዮ ኮል ወጥቶ ለሚስትየው ይደውልላታል። እናም ባልሽን ከፈለግሽ 2 ሚሊዮን ፔሶ ወይም የሜክሲኮ መገበያያ ገንዘብ መክፈል አለብሽ ብሎ በአጽንኦት ይነግራታል። ይህ መልእክት አካባቢው ላይ ከተሰማ በኋላ የአካባቢው ሰዎች እጅግ በጣም ይማረራሉ። ምክንያቱም ይሄ ድርጊት እጅግ በጣም የተደጋገመ በመሆኑ የአካባቢውን ሰዎች ፍርሃት ውስጥ ከቷቸው ነበረ። ታዲያ ሚስትየውም የተባለችውን 2 ሚሊዮን ገንዘብ ከመክፈል ይልቅ የመንደሩን ሰው አሰባስባ የታጠቁ ነዋሪዎች የራሳቸውን
የመከላከያ ቡድን አቋቋመች። በመቀጠልም ከ20 በላይ ሰዎች ከዚህ ቡድን ጋር ግንኙነት አላቸው ብለው የሚጠረጥሯቸውን ሰዎች በፍጥነት መያዛቸውን ቀጠሉ። ታዲያ እጅግ በጣም የሚገርመው ታሪክ የተፈጠረው እዚህ ጋር ነው። ከነዚህ ከተያዙ 20 ሰዎች መሃል ከዚህ ግሩፕ ጋር ግንኙነት አለው ተብሎ በጥርጣሬ ከተገኙት ውስጥ አንዲት ሴት ልዩ ትኩረት ስባለች። ይህቺ ሴት የማፊያው እናት ማሪያ ፌሊክስ ነበረች። ከዛም በኋላ የመንደሩ ሰው እጅግ በጣም እፎይታ ይሰማዋል፣ ሰላም ይሰማዋል። ምክንያቱም የማፊያውን እናት እንዳገቱ እርግጠኛ ሆነዋል። ከዛም በመቀጠል ይህቺ ሴት ወይም ደግሞ ባሏ የታገተባት ሴት ቀጥታ ለማፊያዎቹ አለቃ በቪዲዮ ኮል ትደውልና እናትህ እኛ ጋር ናት፣ ባሌን በሰላም ልቀቅልኝ፣ እኔም እናትህን በሰላም እሰጥሃለሁ ትለዋለች። የማፊያዎቹ አለቃም እውነተኝነቱን ለማረጋገጥ እናቴን አሳይኝ ይላታል። በቪዲዮ ኮል እናትየውን ታሳየዋለች። እናትየውም ፍርሃት ውስጥ ሆና እባክህ ልጄ ከዚህ ድርጊትህ ተቆጠብ ብላ እያለቀሰች ትማጸነዋለች። እንግዲህ ከብዙ ድርድር በኋላ ሀብታሙ ወይም መሐንዲሱ ኢሳውሮ በህይወት ተለቀቀና ከቤተሰቡ ጋር ተቀላቀለ። የማፊያው እናት መሪ ደግሞ ለህግ ሰዎች አሳልፎ ይሰጧታል፣ የማህበረሰቡ ሰዎች ማለት ነው። በመጨረሻም ፖሊስ ጉዳዩ ላይ ጣልቃ ገብቶ ሌሎች የተያዙ ሰዎችንም እንዳስለቀቀ ነው ታሪኩ ላይ የተነገረው። ይህ ታሪክ እንደ ወንጀል ፊልም ቢመስልም በእውነተኛ የተከሰተ ክስተት ነው። ነገር ግን እስከዛሬ ድረስ ሰዎችን የሚያከራክር አንድ ጥያቄ አለ። ይህ በወንጀል ላይ የተደረገ ጀግንነት ነበር ወይስ ህግን በራስ እጅ ለማስከበር የተደረገ አደገኛ እርምጃ? ይህ በርካቶችን ለሁለት ከፍሎ ሲያጨቃጭቅ የነበረ ጉዳይ ነው። ነገር ግን የዚህ ሰውዬ ሚስት ለዓለም ሚዲያዎች በሙሉ በጣም ጀግና ሴት ነሽ እያሉ በዜና ዘገባዎች ላይ እንደዚሁ ምስሏን ሲያወጡት ነበረ። ይህ ታሪክ የሚያሳየው ፍቅር በቃላት ብቻ የማይገለጽ እንደሆነና በመስዋዕትነት ውስጥም የሚፈተን እንደሆነ ነው ይላሉ እጅግ በጣም ብዙዎች። ይህን አስገራሚ ታሪክ ያገኘሁት ከፌስቡክ ሲሆን የባሲ አስገራሚ እውነታዎች ከሚል የፌስቡክ ገጽ ነው። ሰበር ቱርክ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስር ማዘዣ አውጥታለች። እንግዲህ የቱርክና የእስራኤል ፍጥጫ ወይም ደግሞ ውጥረት እንደነገሰ ወይም እንደቀጠለ ይገኛል። በዛሬው ዕለት እንደተሰማው ከሆነ ማለት ነው ከጥቂት ጊዜያት በፊት ወደ ጋዛ ምግብና ውሃ መድኃኒቶችን ጭነው ሲጓዙ የነበሩ መርከቦች ላይ እስራኤል ጥቃት መሰንዘሯ ወይም ደግሞ እነዛ ተጓዦች ላይ እገታን መፈጸሟን ተከትሎ በዛሬው ዕለት ቱርክ ማለት ነው በእስራኤሉ ጠቅላይ ሚኒስትር ኔታንያሁ ላይ የእስር ማዘዣ አውጥታለች። በተጨማሪም ቱርክ ኔቶ በእስራኤል ላይ ጥቃት እንዲሰነዝር ሀሳብ አቅርባለች። ነገር ግን በኔቶ በኩል ተቀባይነት ባያገኝም ቱርክ ግን በእስራኤል ላይ ጥቃት እንዲሰነዘር ጥያቄን አቅርባ እንደነበረ እየተነገረ ይገኛል። ይህንንም የዘገበው አል አረቢያ ነው። እንግዲህ የቱርክና የእስራኤል ጉዳይ በጊዜ ሂደት እየከረረ መጥቷል። በሌላ ዜናዎች እመለስላችኋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አደርሱት። ሰይድ ነበርኩኝ። ቪዲዮ ላይ ቻናል ሰብስክራይብ አድርጉ። ቪዲዮውን በተለያዩ ሶሻል ሚዲያ ሼር አድርጉ። አላህ በጅን ታገናኘ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ እያደረጋችሁ እንዳትረሱ።